ማሻ ኤንድ ዘ ቢር የሚለው የአኒሜሽን ፊልም ላይ የተፈጠረችው ሴት ልጅ በድቡ ምክንያት ስለሞተች እንደሆነ ታውቃላችሁ? በልጆች ዘንድ በጣም ተወዳጅ ከሆኑት ተከታታይ ፊልሞች አንዱ የሆነው የማሻ ኤንድ ዘ ቢር፣ ነገር ግን ማሻ ኤንድ ዘ ቢር ለአዋቂዎችም እንኳን በጣም አስደንጋጭ ታሪክ አለው። የተከሰተው ነገር በጣም ከባድ ከመሆኑ የተነሳ በፊልሙ ውስጥ ያለው ተመሳሳይ የድቡ ጎጆ ስለ እውነተኛው ታሪክ በርካታ ሚስጥሮችን ደብቋል። ከዚህ አሳዛኝ የአኒሜሽን ተከታታይ ድራማ ጀርባ ወዳለው አሳዛኝ ታሪክ እንኳን በደህና መጣችሁ። የምናውቀው ማሻ ኤንድ ዘ ቢር በአንድ መጽሐፍ ተጽፎ ነበር። ነገር ግን የዚህ መጽሐፍ መነሳሳት ለብዙዎች በጣም አሳሳቢ ሆኖ ተገኝቷል። ነገር ግን ይህን አስከፊ ታሪክ ለመረዳት የማሻ ኤንድ ዘ ቢር 3 ስሪቶችን ማወዳደር አለብን እና ቀስ በቀስ ምን ያህል አሳዛኝ እንደሚሆን ትረዳላችሁ። አንደኛው የአኒሜሽን ተከታታይ ድራማ። በማሻ ኤንድ ዘ ቢር ተከታታይ ድራማ ውስጥ ብቻዋን የምትገኝ የ4 ዓመት ልጅ በሩሲያ ጫካ ውስጥ እየተዝናናች ያሳየናል። ይህ በተከታታይ ፊልም ውስጥ በተለያዩ ነገሮች ላይ በሚታዩት የተለያዩ የሩሲያ ፊደላት ይጠቁሙናል። ማሻ በጣም ጉልበተኛ ልጅ ነች እና ጎበዝ ልጅ። በተወሰነ ደረጃ የምታበሳጭ ልትሆን ትችላለች። ለተወሰነ ጊዜ በጫካው ውስጥ ከዞረች በኋላ የጫካ ጠባቂ የሆነ ጎጆ አገኘች። ገባችና እንደ ማንኛውም ጉልበት ያለው ልጅ በእያንዳንዱ ጥግ ዙሪያ መዞር ጀመረች። ይህ በእንዲህ እንዳለ ከሩቅ ድቡ ሲቀርብ እናያለን። ይህ ድብ በእውነቱ ለብዙ ዓመታት በሰርከስ ውስጥ የሰራ ጡረታ የወጣ ድብ ነው። ድቡ ይህች ልጅ በጓዳው ውስጥ እንዳለች ሲያውቅ ምግብ እየፈለገ ነበር። ድቡ ማሻን ትንሽ ፈርቷት ነበር። ነገር ግን ከቤቱ ለመውጣት እና ብቻውን እንድትተው ለማድረግ የሚችለውን ሁሉ ያደርጋል። ነገር ግን በሆነ መንገድ ወይም በሌላ መንገድ ማሻን ድቡ እስክተው ድረስ መመለሱን ይቀጥላል። በመጨረሻ ማሻና ድቡ ጓደኛሞች ሆኑ እና በጫካ ውስጥ የተለያዩ ጀብዶችን መጀመራቸውን ይቀጥላሉ። በጣም ቀላልና ለቤተሰብ ተስማሚ የሆነ ታሪክ ይመስላል አይደል? እሺ፣ ይህንን ተከታታይ ታሪክ ያነሳሳውን ታሪክ እስክትሰሙ ድረስ ጠብቁ። ሁለተኛው የሩሲያ ባህላዊ ተረት። በሩሲያ የማሻ እና ዘ ቢር ታሪክ ውስጥ ማሻ በሩሲያ ውስጥ በትንሽ ከተማ የምትኖር ትንሽ ልጅ ነበረች። ከሁለት አያቶቿ ጋር ትኖር ነበር እና በየቀኑ ጓደኞቿ ጋር ወደ ጫካ ትሄድ ነበር እንጆሪና እንጉዳይ ለመልቀም። አንድ ቀን ከጓደኞቿ ጋር በጫካ ውስጥ እንድትጫወት ከአያቷ ፍቃድ ጠየቀች። ነገር ግን አያቷ በጫካ ውስጥ ከሚኖረው አስፈሪ ድብ መጠንቀቅ እንዳለባት አስጠነቀቋት። ምንም ይሁን ምን ከጓደኞቿ መለየት እንደሌለባት በግልጽ ነገራቸው። ማሻ በጣም ጠንቃቃ እንደምትሆንና እንዳይጨነቁ ነገረቻቸው። ከጓደኞቿ ጋር በቀጥታ ወደ ጫካው ገባች። ነገር ግን ለተወሰነ ጊዜ ከተጫወተች በኋላ ማሻ ትኩረቷ ተከፋፈለ እና ከቡድኑ ተለይታ ጠፋች። ጓደኞቿ እንዲያገኟትም እየጮኸች ረጅም ጊዜ አሳለፈች። ነገር ግን ከጥቂት ደቂቃዎች በኋላ አንድ ጎጆ አገኘች። አንድ የተራ ሰው ጎጆ ይመስል ነበር። ስለዚህ እርዳታ ለመፈለግ ወሰነች። ወደ ጎጆ ገባች፣ ግን ማንም አልነበረም እና ማሻ ከገባች ከጥቂት ደቂቃዎች በኋላ አስፈሪው የጫካ ድብም ገባ። ማሻ ሙሉ በሙሉ ፈርታና እባክህ ልቀቀኝ ስትል ጠየቀችው። አስፈሪው ድብ ተቆጥቶ ማሻን መሄድ እንደማትችል ነገራት። አሁን የእሱ ታጋች እንደሆነችና ካሁን በኋላ በየቀኑ ለድቡ ምግብ መፈለግ እንዳለባት ካላደረገች ድቡ ሊገላት እንደሚችል ነገራት። ስለዚህ ማሻ ከጠፋች ቀናት አለፏት። በየቀኑ ጠዋት ለድቡ ምግብ ፍለጋ ትሄድ ነበር። ታጸዳና ጎጆውን ታስተካክል ነበር። ማሻ ድቡ እንዲለቃት ብዙ ጊዜ ጠየቀችው። ነገር ግን ድቡ ሁል ጊዜ አይሆንም ይላት ነበር እና ካልታዘዘችው ምን እንደሚፈጠር ያስታውሳት ነበር። አንድ ቀን ማሻ ብዙ የእንጆሪ ኬክ ለመስራት ጥሩ ሀሳብ አመጣች። ድቡም ሲመጣ ምን እያደረገች እንደሆነ ጠየቃት። ማሻ እነዚያን ኬኮች ለቤተሰቦቿ መውሰድ እንዳለባት ነገረችው እና እንዳደረሰቻቸውም ወዲያውኑ ወደ ድቡ ቤት እንደምትመለስ ነገረችው። ድቡ በእርግጥ አይሆንም አላት። እሱ ራሱ እነዚያን ኬኮች ወደ መንደሩ እንደሚያደርስ ነገራት። ማሻ ተስማማች። ነገር ግን ድቡ ከኬኮቹ የተሞላውን ቅርጫት እንዳይከፍት ረጅሙን ዛፍ እንደምታወጣ ነገረችው። ከጥቂት ደቂቃዎች በኋላ ድቡ የአየር ሁኔታውን ጥሩ መሆኑንና እነዚያን ኬኮች ሊያደርስ እንደሚችል ለማረጋገጥ ከጎጆ ወጣ። ድቡ ከውጪ እያለ ማሻ ወደ ቅርጫቱ ገባች። ድቡም ተመልሶ መጥቶ ሁሉንም ኬኮች ይዞ ቅርጫቱን ተሸክሞ ሊወስዳቸው ወጣ።
ከተወሰነ ጊዜ የእግር ጉዞ በኋላ ድቡ ደከመው። ከዛፍ አጠገብ ተቀመጠና ቅርጫቱን ከፍቶ ከነዚያ ኬኮች አንዱን መብላት ጥሩ ሐሳብ እንደሆነ አሰበ። ነገር ግን እንደ እድል ሆኖ የማሻ ድምጽ በድቡ አእምሮ ውስጥ ተስተጋባ። ማሻ ከረጅሙ ዛፍ ላይ እየተመለከተችው እንደሆነ እርግጠኛ ስለነበር ቅርጫቱን አልከፍትምና መሄድ አለብኝ ብሎ መሄዱን ቀጠለ። ወደ መንደሩ ጥቂት ሜትሮች ሲደርሱ ብዙ ውሾች ድቡን ማሳደድ ጀመሩ። የማሻ አያት ውሾቹን ሰምተው ወደ ጫካው ቀረቡ። ማሻ እንደ እድል ሆኖ ከቅርጫቱ አምልጣ ወዲያውኑ ወደ አያቷ ሮጠች። ይህ ታሪክ የተፈጠረው ድቦች ምን ያህል አደገኛ ሊሆኑ እንደሚችሉ ለሁሉም ልጆች ለማስጠንቀቅ ነው። ምክንያቱም በሩሲያ ድቦች ከሞላ ጎደል በዓለም ዙሪያ ከሚገኙት አካባቢዎች በበለጠ የተለመዱ ናቸው። በተለይም ይህ ታሪክ የተፈጠረው በእውነተኛው ማሻ የሩሲያ አስከፊ ጉዳይ ምክንያት ነው። እውነተኛውና የመጨረሻውና እውነተኛው አሳዛኝ ክስተት ደግሞ የማሻና የድቡ እውነተኛ ታሪክ የተከሰተው በ1820 ዓመተ ምህረት ነው። እዚህም ማሻ በሩሲያ ውስጥ ባለች ትንሽ መንደር ውስጥ ትኖር ነበር። ነገር ግን አሳዛኝ ሁኔታው የሚጀምረው ሰርከስ ወደ ትንሹ መንደር ሲመጣ ነው። ማሻ በድቦች ተማርካ ነበር እና በሰርከስ ላይ የድቡን ትርኢት ለማየት በጣም ጓጉታ ነበር። ወላጆቿን እንዲወስዷት ጠየቀቻቸው፣ እናም ተስማሙ። በጠቅላላው የሰርከስ ትርኢት ወቅት ምንም አይነት ድቦችን አልቀረቡም። ማሻ በዚህ በጣም አዝና ነበር። ድቦቹን ለማየት ከምንም በላይ ፈልጋ ነበር። ስለዚህ ወላጆቿ ትኩረታቸው ቢከፋፈልም በካቴና ውስጥ ያሉ እንስሳትን ወደሚገኙበት ቦታ ሾልካ ሄደች። እዚያም አንድ ድብ ተቆልፎበት አየች። ማሻ ይህን ድብ ልክ እንደ የቤት እንስሳ ወይም እንደ ለማዳ እንስሳ እንደሆነ አስባ ነበር። ማሻ ትንሽ የ4 ዓመት ልጅ እንደነበረች አስታውሱ። ቁልፉን አግኝታ የድቡን ቤት ከፈተች። የሰርከስ ሰራተኞቹ ድምጹን ሰሙ። ድቡ ድምጹን እያሰማ ነበር እና አንዲት ትንሽ ልጅ እየጮች ነበር። ወዲያውኑ የሰርከስ የዱር እንስሳትን ለማረጋጋት መሳሪያዎቻቸውን ይዘው ሄዱ። ነገር ግን ብዙም ሳይቆዩ ድቡ ማሻን እንደገደላት ተገነዘቡ። ይህ ታሪክ በፍጥነት በሰዎች ዘንድ ተወዳጅ ሆነ። በተለያዩ የዓለም ክፍሎች ተነገረ። ነገር ግን በሩሲያ ውስጥ በጣም ተወዳጅ ሆነ። ታሪኩ የተፈጠረው በዚህ ታሪክ ምክንያት ነበር እና ከዚያ ጀምሮ የማሻና ድቡ ተከታታይ ድራማ ተሰራ። ነገር ግን በተከታታይ ውስጥ ያለው የድብ ጎጆ ትልቅ የተደበቀ ሚስጥር እንዳለው እንደነገርኳችሁ ታስታውሳላችሁ። ዋናው ነገር በጎጆ ውስጥ ድቡ በሰርከሱ ያሸነፈባቸው በርካታ ሽልማቶችና ዋንጫዎች አሉት። ይህ የማሻና ድቡ ተከታታይ ድራማ በእውነተኛ ታሪክና በአስቸጋሪው መጽሐፍ ተመስጦ እንደሆነ 100% ያረጋግጥልናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።